ጤና ይስጥልኝ ተመልካቾቻችን፣ የዕለቱን ዋና ዋና ዜና በምልክት ቋንቋ ይዤ ቀርብ ያለው አብራችሁን ቆዩ። ታላላቅ የዓለማችን መገናኛ ብዙሃን አንድን ሀገር የረሃብና የውድመት ተምሳሌት ወይም የስልጣኔና የእድገት ተምሳሌት ቁንጮ አድርጎ የመሳልም አቅም ነበራቸው። ለዓመታት የገነቡትን ትርክት በማህበራዊ ሚዲያ እየፈተነ ነው። የዓለም የዲፕሎማሲ ጭምር በማህበራዊ ሚዲያ ተጽዕኖ ፈጣሪዎች ስር መግባቱን ለአብነትም በወቅቱ ማንሳት ይቻላል። ኢትዮጵያ ይህንን ታሪካዊና የዲጂታል ትርክት ሽግግርን የሀገር ገጽታዋን ለመገንባትና ሉዓላዊነቷን ለማስከበር የተጠቀመችባቸውን ዘዴዎችም አሳይታለች። የቱሪዝም ሀብቶችን አልምቶ የኢትዮጵያን እውነተኛ ማንነት ለዓለም ለመግለጥ እየተሰራ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ዘርፉ የኢኮኖሚ ጠቀሜታው ባሻገር የጋራ ትርክትን የምንገነባበት ነው ብለዋል። የበርካታ ሀገራት የእድገታቸው የጀርባ አጥንት ነው። ኢትዮጵያ በቱሪዝም ሊለማ የሚችል በርካታ ያልተበረዘ ቱባ ባህል ታሪክና የተፈጥሮ አቅም ቢኖራትም ላለፉት ዘመናት ይህንን ዘርፍ አልምቶ መጠቀም ላይ በበቂ ሳይሰራ ቆይቷል። የለውጡ መንግስት ሲመጣ ግን ኢትዮጵያ ራዕይን ሰንቃ ዘርፉን መድረስ ካለበት ከፍታ ለማውጣት ትቢያ የለበሱትን አቧራቸውን አራግፈው ያልታዩትን የተፈጥሮ መክሊቶች ደግሞ እንደየአካባቢያቸው ጸጋ አልምቶ በመግለጥ ታምር የሚያሰኙ ስራዎች ተሰርተዋል። ከገበታ ለሸገር እስከ ገበታ ለሀገር ከዚያም አልፎ ገበታ ለትውልድ ትግበራ እልፍ የቱሪዝም መዳረሻ ሀብቶች በጥቂት ዓመታት ውስጥ በማልማት የተመዘገበው ስኬት ለዘርፉ የተሰጠውን የትኩረት ከፍታ የሚያሳዩ ናቸው። ይህ ጉዞ አዳዲስ መስህቦችን በመገንባት ብቻ የታጠረ አልነበረም። ከጎንደር ፋሲለደስ እስከ ጀጎል ግንብ፣ ከባሌ ሶፍ ዑመር ዋሻ እስከ ብሔራዊ ቤተመንግስት እድሳት በዘርፉ ጥልቅ ስራዎችም ተከናውነዋል። ከዚህ ዘርፍ 12.6 ትሪሊየን ጥቂት ገንዘብ መሻማት ብንችል፣ ሰዎች ስራ ማስያዝ ብንችል፣ ለኢንቨስትመንት መስህብ የሆኑ ብንፈጥር፣ ኢትዮጵያ ውስጥ ያሉ እድሎች እኛ ያላየናቸው ሌሎች አይተው የሚያነቋቋቸው ስፍራዎች ካሉ ለመማር ብንችል የሚል አንዱ ምክንያት ነው። 370 ሚሊዮን ሰው በቱሪዝም ሴክተር ስራ ከያዘ ከዚች ውስጥ የተወሰነች ፐርሰንት ብንጋራ የኛ ሁኔታ ይቀይረዋል። በአመት 10.9% ስራ የሚገኘው ከቱሪዝም ሴክተር ነው። ሌላ 10% ከሌሎች ሴክተሮች ካገኘን ሲሰናሰል በስራ እድል ዘርፍ ያለውን እጥረት እና ፍላጎት ሊያሟላ ይችላል ማለት ነው። ይህ እንቅስቃሴ ተራ መዝናኛ የመፍጠር ጉዳይም አይደለም። ኢትዮጵያን በእውነተኛ ገጽታዋ የማደስ ታሪኳን በወርቅ ቀለም መልሶ የመጻፍ በዓለም አደባባይ የድህነት ሳይሆን የስልጣኔ ምንጮች ነን ብሎ በስራ የመመስከር ብሔራዊ ቃል ኪዳን እንጂ። ትናንት ባድዋ ተጋድሎ በደም ያጸናችውን አርነት ዛሬ ደግሞ በቱሪዝምና በኢኮኖሚ ልዕልናዋ ዳግማዊ አድዋን በቱሪዝም ዘርፉ ለመድገም ወገቧን ታጥቃ መስራት ብቸኛ አማራጯ ስለመሆኑ የመደመር መንግስት ፍልስፍናና ፍኖቱ አድርጎ የመያዙ ግብ ነው። ምድሪቱ ያላትን ድንቅ የተፈጥሮ ጸጋ፣ የስልጣኔ አሻራና ጥንታዊ ቅርሶቿን ለዓለም ለማሳየት ሌት ተቀን እየሰራችም ነው። እንደ ኢትዮጵያ ያለ ድንቅ ታሪካዊ ምርጥ አገር ስሟ ጠልሽቶ ስሟ ጠፍቶ በችግር በረሃብ ብቻ እንድትታወቅ በከፍተኛ ደረጃ ሰርተውባታል። ይሄን የሰሩባት በግምት አይደለም፣ ረሃብኛ ጋር ብቻ ስለሆነም አይደለም። የኢትዮጵያ ውድቀት አጉልቶ የሚናገሩበት ዋናው ምክንያት ከገዛናቸው ያልገዛናት በከፋ ሁኔታ ላይ ነች እና መገዛትን ተቀበሉ የሚል እሳቤ ያላቸው በጣም ቾቪኒስት የሆነ አስተሳሰብ ያላቸው ሰዎችም ጭምር አስበው የሰሩበት ነው። ያንን ስሟን ለመቀየር ብትናገር ሰው አይሰማም። መጥቶ ሲያይ ግን የሚቀየር የሚማረው ነገር አለ። እነዚህ ስራዎቹ የኢትዮጵያውያንን የጋራ ማንነት የሚገነቡ አንዱ ከአንዱ ትስስር የሚፈጠርባቸው የአንድነትና የአብሮነት ማህተምም ጭምር በጋራ የመልማትና በጋራ የመቆም የጋራ ታሪክ የመስራት ውጤትን በጉያቸውም ይዘዋል። ፖለቲካዊ ጥቅምም ደግሞ እንዲሁ አለው። ብሔራዊ ትምህርቶችን ለማብዛት አንዱ ጋር ያለውን ጥሩ ነገር ሌላኛው አይቶ እንዲወድ እንዲያደንቅ እንዲማር ለማድረግ በስራ ምክንያት ከአንዱ አንዱ ጋር ሲንቀሳቀስ በማየት ከአንዱ አንዱ ጋር ሲንቀሳቀስ ይበልጥ ሀገሩን ስለማድነቅ ስለማወቅ ስለመውደድ ስለመዋሃድ ብዙ መድረክ የሚፈጥር ስለሆነ በብዙ መልኩ ቱሪዝም ላይ ኢንቨስት ማድረግ
በዓለም አቀፍ ደረጃ ያለውን ሀብት ለመቋደስ ለኢትዮጵያ አስፈላጊ ስለሆነ ነው ከአምስቱ ዘርፎች እንደ አንዱ አድርገን የወሰድነው። ኢትዮጵያ የቱሪዝም ሀብቶቿ እየለሙ ለነገው ትውልድ ኢኮኖሚያዊና የጋራ ማንነት መሰረትን እየጣሉ አሁንም ቀጥለዋል። በጠቅላይ ሚኒስትር አብይ አህመድ የመደመር ፍልስፍናን የተቃኘ ራዕይ የኢትዮጵያን ቱሪዝም ዘርፍ ከተፈጥሮ ውበት ማሳያ ባሻገር የኢኮኖሚ እድገት፣ የስራ ፈጠራና የሀገር ገጽታን ምሰሶ አድርጎታል። የተሰሩ ፕሮጀክቶችና መዳረሻዎች ኢትዮጵያን በአፍሪካ ተወዳዳሪ የቱሪዝም መዳረሻ ለማድረግ የተያዘው ራዕይ በተጨባጭ ውጤት እያሳየ መሆኑ ተነግሯል። ይሄ ሁሉ እያለ ለምን የሚያስብል ቁጭት፣ ይህን ሁሉ ታድለን እንዴት ተውነው የሚያስብል ብሶት፣ ይህ የኢትዮጵያን ሀብት ያለመግለጥ ውበቷንም ያለማድመቅ ጠባሳው ያገጠጠበት ውጤት ነበር። አንዳንድ ሀገራት በተፈጥሮ ሀብታቸው ይታወቃሉ፣ አንዳንዶችም በታሪካቸው፣ ሌሎች ደግሞ በስልጣኔያቸው። ኢትዮጵያ ግን እነዚህን ሁሉ በአንድነት የተሸከመች ሀገር ናት። ለሺህ ዓመታት ተራሮቿ ታሪክን ጠብቀዋል፣ ወንዞቿ ስልጣኔን አስተናግደዋል፣ ሐይቆቿም ውበቷን አንጸባርቀዋል፣ ቅርሶቿ ደግሞ የሰውን ልጅ የረጅም ዘመን ታሪክ መስክረዋል። ነገር ግን ሀብት መኖሩ ብቻውን ለውጥን አይፈጥርም። በኢትዮጵያ የቅርብ ዓመታት የልማት ጉዞ ውስጥ ጠቅላይ ሚኒስትር አብይ አህመድ በመደመር እሳቤ የሀገሪቱን የተፈጥሮ የታሪክና የባህል ሀብቶች እንደ አዲስ የልማት ኃይል በመመልከት የቱሪዝም ዘርፉን ወደ አዲስ ምዕራፍ አሸጋግረውታል። ለረጅም ዘመናት የተደበቁ የተፈጥሮ ውበቶች፣ የተረሱ ቅርሶች፣ ያልተገለጡ የቱሪዝም አቅሞች ራዕይ ካለው አመራር ጋር ሲገናኙ የሀገር ኩራት፣ የኢኮኖሚ እድገትና የዓለም የመስህብ አቅም መሆን እንደሚችሉ በተግባርም አሳይተዋል። ኢትዮጵያ የተራሮች፣ የሸለቆዎች፣ የሐይቆች፣ የወንዞች፣ የጥንታዊ ስልጣኔዎችና የበለጸጉ ባህሎች ምድር ናት። ወደ ተግባር ለመቀየር የተነሳው የመደመር አስተሳሰብ ነበር። በጠቅላይ ሚኒስትር አብይ አህመድ የተቀረጸው ይህ ፍልስፍና የተበታተኑ ሀብቶችን በማሰባሰብ የተረሱ ቅርሶችን በማደስና ተፈጥሮን ከዘመናዊ ልማት ጋር በማጣመር ኢትዮጵያን ብሩህ ወደ ሆነው የቱሪዝም ዘመኑ አሸጋግሯታል። ለቱሪዝም የተሰጠው ትኩረት መነሾ ራዕያችን ነው። ራዕያችን የበለጸገች፣ የተለወጠች፣ የተከበረች፣ የተወደደች ሀገር ሰርተን ለልጆቻችን ማስረከብ እንሻለን። ዓለም ላይ በቱሪዝም ሴክተር የሚንቀሳቀሰው ሀብት መጠን በጣም ከፍተኛ ነው። በየዓመቱ 12.6 ትሪሊየን ገደማ ዶላር ሀብት በቱሪዝም ዙሪያ ይንቀሳቀሳል። ይሄ ትልቅ ሀብት ነው። ስለዚህ ይህንን ሀብት እኛም መቋደስ ብንችል በሌሎች ዘርፎች የምናደርገውን ነገር ሊያግዝ ይችላል የሚል እምነት አለ። ትልቅ ሀብት ነው ያለው። በዚህ ራዕይ የተወለዱት ገበታ ለሀገር፣ ገበታ ለሸገርና ገበታ ለትውልድ ፕሮጀክቶች የልማት ምልክቶች ብቻ ሳይሆኑ ሀገር በራሷ አቅም መቀየር እንደምትችል የሚያሳዩ
ሕያው ምስክሮች ናቸው። ለዚህ ነው ጠቅላይ ሚኒስትር አብይ አህመድ ሀገራችንን እንወቅ፣ ያወቅናትንም ኢትዮጵያ በክብሯና በልኳ እንደ ሀገርነቷ እናሳውቃት የሚለውን የታሪክ አደራ የሚያስተላልፉት። ሁሉም ሰው በኔነት ስሜት ሀገሬ ናት፣ እኔ ባላገኝ የሚቀጥለው ሰውዬ ይጠቀማል ብሎ አስቦ የጋራ ተጠቃሚነትን ታሳቢ አድርጎ የሀገር መቀየር ታሳቢ አድርጎ ከሰራ በእርግጠኝነት ኢትዮጵያ ውስጥ ቱሪዝም ከፍተኛ የሆነ ውጤት እናገኝበታለን። በውጭ ለሚኖሩ ኢትዮጵያውያንም እናንተም ካልቻላችሁ ልጆቻችሁ ይወቁ፣ ያወቃቸዋትን ኢትዮጵያ በልኳ መግለጥን ተለማመዱ። በልኳ በሚገባት ክብር ልክ መግለጥ ልመዱ። ወንጪ የሰማይን ውበት በሐይቅ ላይ የሚያንጸባርቅ ድንቅ ስፍራ፣ የጣናን ሐይቅ ውበት ከዘመናዊ መስተንግዶ ጋር የሚያገናኝ አዲስ መዳረሻ ነው። ጎርጎራ ሀላላ ኬላ የተፈጥሮ ግርማ ሞገስን ከዘመናዊ ግንባታ ጋር ያስተሳሰረ የኢትዮጵያ አዲስ ገጽታ። በደቡብ ኢትዮጵያ ውስጥ ውበት ሲፈለግ ኮይሻ ብቅ ይላል። የተፈጥሮ አዲስ የቱሪዝም ተስፋ ኮይሻ። እንዲሁም የአዲስ አበባ የወንዝ ዳር የልማት ሥራዎች ከተማዋን ከተፈጥሮ ጋር ያስታረቁ፣ የዜጎችን የመዝናኛ ባህል የቀየሩ፣ ከተማን አፍርሶ የመስራት ምሳሌም ናቸው። እነዚህ ፕሮጀክቶች ተስፋንም ገንብተዋል። ኢትዮጵያንም በዓለም የቱሪዝም ካርታ ላይ የበለጠ እንድትታይ አድርገዋል። ጠቅላይ ሚኒስትር አብይ አህመድ ግን በዚህ አያበቁም፣ ይልቁንም ነገሮች ጅምር ናቸው ይላሉ። እኛ በበቂ ማየት ባለመቻላችን ለዘመናት ልናይ የሚገባንን ውበት ልናይ የሚገባንን ሳቢ ቦታ ማየት ሳንችል ኖረናል። መቆሸሽ እኛ አይገባንም፣ መጠልሸት እኛ አይገባንም፣ ማነስ እኛ አይገባንም፣ ሌላ ቦታ እየሄዱ መቅናት እኛ አይገባንም። ሰርተን እንደምንችል ማሳየት ያስፈልጋል። በዚህ ጉዞ ትልቁ ስኬት የተለወጠው አስተሳሰብ ነው። የተፈጥሮ ሀብት የማይነካ ነገር ሳይሆን በጥበብ ከተያዘ የኢኮኖሚ እድገት ምንጭ እንደሚሆን በተግባር የታየበት ነው። የጠቅላይ ሚኒስትር አብይ አህመድ ራዕይ ቱሪዝምን ከመዝናኛ አልፎ የሀገር ግንባታ አጀንዳ አድርጎ አስቀምጧል። የተፈጥሮ ሀብትን ሲመለከቱ የታዘቡትን፣ የታሪክ ቅርስን ሲገልጡ ያዩትን፣ የባህል እሴትንና የሕዝብ ተሳትፎን በአንድ ማዕቀፍ አስተሳስሮ የልማት ኃይል ለማድረግ የተደረገውን ጥረት የመደመር ፍልስፍና ተጨባጭ መገለጫ መሆኑን ያነሱታል። አሁንም ስንደመር፣ አሁንም ስንሰናሰል፣ አሁንም ስንደጋገፍ ከዚህ የላቀውን ነገር ማድረግ እንችላለን። በብዙ ደስ ያለኝ ቢሆንም አሁንም አላየንም፣ አሁንም አልሰራንም። ብዙ መታየት የሚገባቸው፣ ብዙ መስራት የሚገባቸው፣ መጨከን የሚገባን ጉዳዮች አሉ። እንደ ጠቅላይ ሚኒስትር አብይ አህመድ ዛሬ የኢትዮጵያ የቱሪዝም ጉዞ በመንገድ ላይ ነው። ይህ የዛሬ ታሪክ ብቻ አይደለም፣ ለነገ ትውልድ የሚተላለፍ የልማት አሻራም ነው። በመጨረሻም በ23ኛው የዓለም ዋንጫ የጥሎ ማለፍ ጨዋታ አፍሪካዊቷ ሴኔጋል ከቤልጅየም ጋር በትናንትናው ዕለት ተጫውታለች። ወደ 16ቱ የጥሎ ማለፍ የተሸጋገረች ቢሆንም ግን እድል ሳይቀናት ቀርቷል። በ2002 ዓለም ዋንጫ እስከ ሩብ ፍጻሜ የደረሰችው ሴኔጋል ይህንን ታሪካዊ አንድን እርምጃ ማስኬድ የቻለች ቢሆንም ከቤልጅየም ጋር በነበራት ጨዋታ ግን እድል አልቀናትም። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ